ከሀና ምንም አይነት ጸብ አልነበረን። እሺ እኔ ከመጣሁ በኋላስ? አንተ ከመጣህ በኋላ በቃ ሀና ሰላም አልሆነች። ነጋ ጠባ ጭቅጭቅ ነው። ቆይ የእኔ እዚህ መምጣት ከእናንተ ህይወት ጋር ምን ያገናኛል? አዲስ አበባ የመጣበትን ምክንያት ስለማውቅ ባደብቀኝና በግልጽ ብናወራ። እስኪ አንድ ጥያቄ ልጠይቅ። ሀናን ትወዳታለህ? ከምነግርህ በላይ ያለ እሷ እንኳን መኖር እስከሚያቅተኝ ድረስ ነው የምወዳት። ይኸውልህ ያለ ሀና መኖርን ከባድ እንደሆነ እያወቀው ታዲያ እኔ እንዴት ያለ ሀና እንድኖር ትፈርድብኛለህ? ሀና ሼር ካምፓኒ አይደለች ለሁለት የምናስተዳድረው። ብቻ ከሁለት አንዳችን ከዚህ ጌም መውጣታችን ግድ ነው። መቼም እየቀለድክ አይሆንም። ታዲያ የትኛው ዳኛ ነው ኤልያስ ከዚህ ጨዋታ ይወጣ ያለ? የሀና ልብ የፈረደው ነው። እንዴት አድርጎ? ይኸውልህ ሀና ከመጀመሪያውም አንተን ብትፈልግ ኖሮ ወደ እኔ አመጣም ነበር። ስለዚህ ተዋት። ቆይ በዚህ እርግጠኛ ነህ? አዎ ስለተረዳኝ አመሰግናለሁ። እሱስ ትክክል ነህ። እኔ ግን የዛሬው ተለይቶብኛል። እንዴት? ከአንቺ ጋር ስለሄድኩ ነው። አንቺው እየቀለድክ ነው? አይደለም። እና ምን ማለት ነው? ሀና አንቺ ማለት ለእኔ ምን ማለት እንደሆንሽ አታውቂምና ነው። እሱን አውቃለሁ፣ ግን ደግሞ ደጋግሜ ልብህን ሰብሬው እንደዚህ መሆንህ በጣም ይገርማል። ምን አድርገሽ ሰበርሽው? አንተ ምን ያህል እንደምትፈልገኝ እያወቅኩኝ ከዝራ ጋር ፍቅር መጀመሪ ነው። ሀና ትወጂዋለሽ አይደል ዝራን? እኔ እንጃ ሀኒ። ኤልያስ በዚህ ምድር ላይ እኮ አንተን ያህል መሆን የሚችል መልካም ሰው የለም። ምን እያልሽ ነው ሀና? አንተ ማለት ለእኔ እኮ ከማንም ጋር የምትወዳደር አይደለህም። ግን ደግሞ አይምሮሽ እንጂ ልብሽ አልመረጠኝማ። እሱን አውቃለሁ፣ ግን ደግሞ አንተ ከፈለግ በማንኛውም ጊዜ ደሴ መሄድ እንችላለን። እሱ ነገር አልቀረም እንዴ? ለምን ይቀራል? ሀኒዬ እንሄዳለን ብዬ ረጅም ጊዜ እኮ ጠብቄሽ ነበር፣ ግን ደግሞ ለመወሰን ስለተቸገርሽ ነው የተውኩት። እኔ እኮ ወስኛለሁ ኤልያስ። አይ ይቅር። ለምን? የሰው የሆነን ነገር ይዤ መሄድ ስለማልፈልግ ነው። አልገባኝም ኤልያስ። ምን ወንድ ልጅ ቆረጠ። ቅዱስ በስከ መጨረሻም እንግዲህ ችሏት የጽዮን ጉዳይ በቅቷታል እና ጽዮን ልታናግረው ፈልጋ ነበር። እሱ ግን በቃ እኔ አንቺን ማግኘት አልፈልግም፣ እኔ ሞኝ አይደለሁም አፍቃሪ እንጂ፣ ስለዚህ ተይኝ ብሎ እሷ በሄደችበትና ቀጥራ ነበር እሷ ሊያገኝ ሄዶ ጥሏት ሄዷ ማለት ነው። በዚህ ምክንያት ጽዮን በጣም እያበደች ትገኛለች። እንዴት ያን ሁሉ እንደፈለገኝ ሳስከረክረው የነበረው ልጅ አሁን ላይ እንደዚህ ይንቀኛል ብላ በጣም ተናዳበታለች። እና ቅዱስ የደረገው ስራ እውነት ለመናገር ትክክል ነው። ምክንያቱም አሁን እሷ ናት የምትለምነው በተራው ማለት ነው። እና ሰላሚናም ያው ለማናገር ፈልጋ ነበር እሱንና ከክላስ ከመግባታቸው በፊት እዛ አካባቢ ከጽዮን ጋር ቁሞ ስላየችው ለማናገር ወደሱ ሄደች። እናም ላናገር እፈልጋለሁ ስትለው እናንተ ሁለት ልጆች አብዳችኋል እንዴ? በቃ ተውኝ ሲሉ እና ጽዮን ፊት አፈቅርሃለሁ እኔ ዝም ብዬ መሰለህ እንዴ እንደዚህ አንተን የምከተልና የምፈልግ ስለዚህ ወድጄሃለሁ ብለው እረፍ አለች ጽዮን ፊት ማለት ነው አንዘው። እና አሁን እንግዲህ ጽዮን እንደዛ ስታሰቃየው ስትበጣጠስበት የነበረችው ሴትዮ አሁን እርግጠኛ ነኝ በቃ ትከተለዋለች። መቼም የሰው ልጅ የሆነ ሲፈለግ ይኮራና ደግሞ ጥለውት ሲሄዱ መከተል ይፈልጋል። የሆነ ያለው ነገር ዋጋ አንሰጠውምና ከኛ ሲርቅ ነው ዋጋ የምንሰጠው። እና አሁን ላይ ጥሩ ውሳኔ ነው የወሰነው ቅዱስ። ምክንያቱም በእሷን በመልመጥመጥ እሷም ገደል ግባ የምትለውን ሁሉ በማድረግ ምንም ሊያገኛት አይችልም። በዚህ በጣም ጥሩ ውሳኔ ነው የወሰነው። ሰላሚና ደግሞ የሆነ ያሴረችው ሴራ ያለ ይመስለኛል። ምክንያቱም እንዴት በዚህ አጭር ጊዜ ውስጥ አነሰውም ከቅዱስ ፍቅር ይዛታል ብዬ አላስብም። በሌላ በኩል አቶ ኖላዊ እንግዲህ በጣም ተጎድተዋለኝ። ፋኖሴ ፍቅር ጥያቄዋን እንግዲህ ተቀብላ አብረው ለመኖር ዝግጅት እያሉ እንዴት ይዋሸኛል ብላ በማሰብ በዛ ምክንያት ተናዳ ውጣልኝ ብላ ከቤት አባራቸዋለች። በማጽናናት ፋንታ እንግዲህ ያው እሱ ፈልገው ስላልሆነ ማጽናናት ነበር የነበረባት። እሷ ግን ውጣልኝ አይኔን ማየት አልፈልግም እንዴት እንደዚህ ተዋሸኛለህ ብላ ከቤት አባራዋለች። እናም ምክንያቱንም መጨረሻ ላይ አውቋል ማለት ነው። ሀኒቾ ነግረዋለች። ስለዚህ እውነቱን ማወቅ ስላለባት ነው። በኋላ ላይ ከጀመራችሁ በኋላ እውነቱን ከምታውቅ አሁን ብታውቅ ይሻላል ብላ ስላሰበች በዚህ ምክንያት ነው እውነቱን የተናገረችው ማለት ነው። ሀኒቾ በእርግጥ በአንድ በኩል ትክክል ስለታለች። ነገሩ በጣም ስር ሳይሰድና ሳይወሳሰብ መናገሯ ያው ባጭሩ ነገሮችን እንዲቀሉ ታደርጋለች። እና ግን ደግሞ ራሱ አስባበትም ልትመጣ ትችላለች ማለት ነው ፋኖሴ።
እና ምን አባባ ኖላዊ ችግር ላይ እንዳሉና ሁሌ እንደደበራቸው ሀኒቾ ስለነገረችው አሲርም እቤት ድረስ ሂዶ አባባ ኖላዊን ለማናገር ፈልጎ ነበር። ግን አባባ ኖላዊ የምታደርግ መጣህ በቃ ውጣልኝ ምናምን ብሎት፣ እሱ ግን ለእኔ አባቴ ነህ ምንም ቢሆን ስለዚህ ከአንተ ውጣ ብትለኝም እንደ አባት ግረፈኝ እንጂ በዚህ ሰዓት ከየትም አልሄድም ብሎ እንግዲህ ከአባባ ኖላዊ ጋር ታረቁ። ያው ይኮራረፋሉ ደግሞ ተጣልተው አይቀሩም ደግሞ ይታረቃሉ ማለት ነው። በዚህ ምክንያት እንግዲህ ታርቀዋል። ሀኒቾም ከቤተ ክርስቲያን መልስ ከኤልያስ ጋር ቤተ ክርስቲያን ሄዳ ነበር። ከዛ መልስ እንግዲህ ቆማ እያናገረችው ነበር እና ከእዝራ ጋር ስለተጣራች ብቻ ለእኔ እኮ ከአንተ በላይ የሚያስብልኝ የለም፣ ለአንተ በጣም ለእኔ እንዳንተ የሚሆን የለም፣ የሆነ አንተ ከሁሉ የተለየ ነህ እያለች እያሟገሰ፣ ግን እኮ እንደዛ ብሆንም አእምሮሽ እንጂ ልብሽ አልመረጠኝም። ስለዚህ እኔ ደግሞ በግድ የኔ ያልሆነን ነገር ወደ ደሴ እጅ መሄድ አልፈልግም ብሎ ቁርጡን ነግሯታል። እሷ ግን በቃ ከዚህ በኋላ ወደ ደሴ መሄድ እንችላለን፣ አብረን እንሄዳለን ብላለች። ምክንያቱም አንዱ ሲገፋት ሄዳ አንዱ ጋር ትላተማለች፣ አንዱ ሲገፋት ደግሞ ሄዳ አንዱ ጋር ትላተማለች እና በጣም ግራ የሚያጋባ ካራክተር ነው የሀኒቾ ማለት ነው። ምክንያቱም እዝራን የምታፈቅረው ከሆነች ሲሆነ ሲከፋት ሄዳ ወይ አሲር ጋር መለጠፍ፣ ሲከፋት ወይ የሆነ ሄዳ እንትና ጋር መለጠፍ ሳይሆን ችግሯን ለመፍታት መሞከር ነው ያለባት። እንደ እውነታው ግን እሷ እዝራ ሲጣላት ሄዳ እንግዲህ አንተ ከሌላው ሁሉ ትለያለህ ብላ ታሞጋግሰዋለች። ግን እሱ ጥያቄውን አልተቀበለም። በዚህ ምክንያት ያው እዝራ ከኤልያስ ጋር ያላትን ነገር ስላወቀ እሱ ከመጣ ወደ አዲስ አበባ ከመጣ በኋላ ነው የኔና የሀና ነገር የደፈረሰው ብሎ ስላሰበ እሱን አግኝቶ ለማናገር ሞክሯል። ስለዚህ አንተ ከመጣህ በኋላ ነው የኔና ሀኒቾ አለመግባባት የተፈጠረ ያለው። ስለዚህ ከህይወታችን ውጣልን፣ ወደ ሀገር ተመልሰህ ሄደህ ኑር አለው እና አንተ ምን ያህል ምክንያቱም እኔ ካለ ሀና መኖር አልችልም። እኔ ከዚህ በፊት አባቴ ብቻ ነው በህይወት ያለው ነው። ህይወት ትርጉሙ አይገባኝ ምን እንደሆነ አላውቅም። ሀኒ ወደ ህይወቴ ስትመጣ ነው የህይወት ሁሉ ትርጉም ያገኘውበት። ስለዚህ ለእኔ በጣም ታስፈልገኛለች ሀና ተውልኝ ቢለውም ለእኔም ሀና በጣም ታስፈልገኛለች። አንተ እንዴት እንደምትወዳትና ለአንተ ምን ያህል እንደምታስፈልግ እያወቅክ እንዴት እኔ ያለሷ እንድኖር ትፈርድብኛለህ ምናምን ብሎ አለው። እንግዲያውስ ያው ዳኛ ይፍሬ፣ የትኛው ዳኛ ነው ከአንተ ጋር እንድትኖር ከኔ ጋር ደግሞ እንዳትኖር እየፈረደው ሲለው ያው የሀና ልብ ነው። ምክንያቱም አንተን ብትወድህ ኑሮ እኔን ከማግኘቷ በፊት ስለምታቅህ ያኔ ጥላሃት በጣም ነበረ። ስለዚህ ከህይወታችን ውጣ ብሎ እንግዲህ አስፈራርቶታል ማለት ነው። እና ኤላ ደግሞ ሀኒቾን ሳይዝ ወደ ደሴ መሄድ አይፈልግም በጭራሽ። ስለዚህ ሁለታቸውም ግና እየተፋጠጡ ነው አለየለት እና በሀና ምክንያት ማለት ነው። ሁለቱ ሽማግሌዎች እንግዲህ አባባ ኖላዊ እንደተከፉና እንዳዘኑ ስለገባቸው ያሲርና ታምቹ ፋኖሴን ለማናገር ሰፈሯ ድረስ ሂደው ነበረ እና ሰፈሯ ድረስ ሊያናግሯት ሂደው ነበር እና ጭራሽ እንዴት እናንተን ይልክብኛል እናንተ የሰፈር ወንበዴ ምናምን ብላ ለመሳደብ ሞከረች። ሁለታቸውም እንደውም ከእናንተ የበለጠ ነው ብላ አባባ ኖላዊ ለመናገር ፈለገች። ስለዚህ ከአካባቢው ዞር በሉልኝ፣ አሁን ከእናንተ ጋር መጨቃጨቅ አልፈልግም፣ ከሰፈር የጥፉ ብላ ሁለታቸውንም ጮኸችባቸውና ያው እነሱም አባባ ኖላዊ ሳይልካቸው በራሳቸው ፍላጎት ነው የመጡት። ምክንያቱም እንደተከፋ አባባ ኖላዊ እንደተከፋ ስለሚያውቁ ይቅርታ አድርጊለት ብለው ነው የመጡት። እሷ ግን አባራቸዋለች። እናም በዛ ሰፈር ቁጭ ብለው ነበረ። ከቡጥሌ ጋር እየተነጋገረ ነበር። እንዴት በዚህ እድሜ ተዋሻታለህ ብሎ ቡጥሌ ሲነግረው እኔ አልዋሻዋትም፣ ምክንያቱም በዚህ ጉዳይ ላይ ተወያይተን አውርተንበት አናቅም በልጅ ጉዳይ። ስለዚህ እኔ ዋሻው አይባልም፣ ምናልባት ጠይቀኝ ዋሽቻት ቢሆን ያስብላል፣ ግን ደግሞ አልተወያየንበትም ብሎ ነገራት። እናም ቡጥሌ ወደ ቤት ተመልሶ ያው እሱ የፈጣሪ ስራ እንደሆነና ደግሞ ስላልዋሻት በዚህ ጉዳይ ጠይቀሽው ነበር ወይ ካልጠየቅሽው ውሸታም አያስብለውም። ስለዚህ ይቅርታ አድርጊለት እያለ እየለመናት ነው። አባባ ኖላዊም እንግዲህ በትዕግስት እየጠበቁ ነው ማለት ነው። እንደዚህ ሳይጀመር ማለቅ የለበትም ብለው ስላሰቡ እና ሰላሚናም እንግዲህ ፍቅር ይዟታል። አዲስ ፍቅር ይቀበላት ይሆን ቅዱስ ወይም ደግሞ ሁለታቸውም አውቀው ጽዮንን ለማናደድ የሆነ ያሴሩት ሴራ ይኖራል ብዬ አስባለሁ። ምክንያቱም በተደጋጋሚ ስልክ ስትደውልለትም አትጨቅጭቅኝ፣ አትደውይብኝ እያለ አሁን ላይ ቅዱስ ቀብረር ብሏል። እንደዛ ሴቶች ስርስር እያለ ክብሩን ሲያዋርድ የነበረው ልጅ አሁን ግን ቆፍጠን ብሎ ሁለታቸውንም እኔ ስፈልግ ብቻ ነው ማወራችሁ፣ ካልፈለኩ አላወራችሁም እያለ ስልካቸው ላይ እየዘጋባቸው ነው ማለት ነው። እና ኖላዊ ድራማ ዛሬ ክፍል ይህን ይመስላል። ውድ ተመልካቾቻችን
ሰብስክራይብ፣ ላይክ እያደረጋችሁ አበረታቱን። በያላችሁበት ሰላማችሁ ይብዛ። እናመሰግናለን። ሰናይ ጊዜ ተመኘንላችሁ።